በሀገራችን ኢትዮጵያ እጅግ ከፍተኛ ቁጥር ደጋፊ ያላቸው ማንቸስተር ዩናይትድ እና አርሰናል ዛሬ በዕለተ ቅዳሜ ተጋጣሚዎቻቸውን በሜዳቸው ያስተናግዳሉ። ማንቸስተር ዩናይትድ ቶተንሃምን፣ አርሰናል ደግሞ ሰንደርላንድን በማስተናገድ እጅግ ወሳኝ ጨዋታቸውን የሚያደርጉበት ቀን ነው ዛሬ። ማንቸስተር ዩናይትድ እና ማይክል ካሪክ አብረው ስራ ከጀመሩ ጊዜ አንስቶ ያደረጓቸውን 3 ጨዋታዎች በሙሉ አሸንፈዋል። ለአራተኛ ተከታታይ ድል ደግሞ ዛሬ ደጋፊዎቻቸው በጉጉትና በናፍቆት እየጠበቋቸው ነው። ኦልትራፎርድ በልዩ ድባብ ይደምቃል ተብሎ ይጠበቃል። ካሪክ እና የማንቸስተር ዩናይትድ ተጫዋቾች ያለፉትን ጨዋታዎች እንቅስቃሴ እንዲደግሙት ተስፋ ተደርጓል። ካማረው እና ብዙዎችን ካስደነቀው ማራኪ ውጤት ጋራ። በሌላ በኩል አርሰናል ከሰንደርላንድ የሚያደርጉት ጨዋታ ለአርሰናል በጣም ብዙ ትርጉም፣ በጣም ብዙ ፋይዳ ያለው ጨዋታ ነው። ማሸነፍ ማለት ነገ በአንፊልድ ሊቨርፑል እና ማንቸስተር ሲቲ ጨዋታቸውን ከማድረጋቸው አስቀድሞ አርሰናል የ9 ነጥብ ልዩነትን መፍጠር የሚችልበት ነው። ደግሞም ከዚህ በፊት በሁለቱ ክለቦች መካከል በተደረገ ጨዋታ 2-2 ተለያይተው ነጥብ አስጥሎት ነበርና ሰንደርላንድ ያንን ማስተካከል አርቴታ ያቅዳል፣ ያስባል። ይህንን የማድረግ ግዴታ እንዳለበትም ይሰማማል። ለማንኛውም ዛሬ የሚደረጉት የማንቸስተር ዩናይትድ እና የቶተንሃም የአርሰናልና የሰንደርላንድ ጨዋታዎች ለዚህ ሰዓት የኛ ዋነኛ ትኩረት ሆነው ይቀጥላሉ። በእነዚህ ጨዋታዎች ዙሪያ በቅርብ ሰዓታት የወጡ አዳዲስ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የምናስቀድመው የማንቸስተር ዩናይትድንና የቶተንሃምን ጨዋታ ነው ቀድመው ስለሚጫወቱ። ማንቸስተር ዩናይትድ ባለሜዳ ሆኖ በኦልትራፎርድ ደጋፊዎቹ በልበ ሙሉነት ይታደማሉ ተብሎ ነው የሚጠበቀው። ምክንያቱም ባለፉት ጨዋታዎች ማንቸስተር ዩናይትድ በካሪክ ስር ሆኖ እየሰራ ባለበት ጊዜ ያሳየው እንቅስቃሴ አሁን እየተፈጠረ ላለው መነቃቃት፣ አሁን እየተፈጠረ ላለው በጎ ስሜት ዋነኛ ምክንያት ነው። ይሄ የበጎ ስሜት የማንቸስተር ዩናይትድ ደጋፊዎች ዘንድ ሲቲን፣ አርሰናልን፣ ፉልሃምን በማሸነፋቸው ብቻ ሳይሆን እነዚህን ጨዋታዎች ባሸነፉበት መንገድም ጭምር ከፍተኛ ወደሚባል ደረጃ የመጣ ነው። ስለዚህ የማንቸስተር ዩናይትድ እና የቶተንሃም ጨዋታ ላይ ማንቸስተር ዩናይትድ ተጋጣሚውን ቶተንሃምን እንዲያሸንፍ 4ኛ ተከታታይ ድል እንዲያስመዘግብ በእንግሊዝ ፕሪሚየር ሊግ እስከ 4ኛ ያለውን ደረጃ ይዞ አጠናቆ ወደ አውሮፓ ቻምፒዮንስ ሊግ እንዲመለስ ቡድናቸው ላይ ተስፋ አድርገዋል። አሁን በማንቸስተር ዩናይትድ ደጋፊዎች ዘንድ የእንችላለን ስሜት በደንብ ተፈጥሯል። ምክንያቱም ካሪክ ማንቸስተር ዩናይትድን አስችሎታል። ምክንያቱም ማንቸስተር ዩናይትድ ባለፉት 3 ጨዋታዎች ችሎ ታይቷል። የማንቸስተር ዩናይትድ ተጫዋቾች በአሞሪም ስር እያሉ ይወቀሱባቸው የነበሩ በጣም በርካታ ጉዳዮችን አሁን አራግፈው እየጣሉ በበጎ እየተነሱ የመጫወት ፍላጎታቸውና ማንቸስተር ዩናይትድን አሸናፊ ለማድረግ የሚከፍሉት ዋጋ ሲጨምር በአይናችን አይተናልና እኛም ምስክሮች ነን። ስለዚህ ማንቸስተር ዩናይትድ ከቶተንሃም ጋር የሚያደርጉት ጨዋታ በጣም በከፍተኛ ጉጉት የሚጠበቅ ነው። በነገራችን ላይ ማይክል ካሪክ ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ከተረከበበት ጊዜ ጀምሮ የሚያደርገው 4ኛ ጨዋታ ነው። ስለዚህ ለካሪክ 100% የዊኒንግ ሪከርዱን ለማስቀጠል ዛሬም 9 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር ቶተንሃም ሆትስፐርስን ማሸነፍ ይኖርበታል። ይሄ ቡድን ደግሞ ለሱ ለካሪክ የቀድሞ ሌላኛው ክለቡ ነው። ስለዚህ ቶተንሃም ሆትስፐርስ እና ማንቸስተር ዩናይትድ የሚያደርጉትን ጨዋታ ስናነሳ ሁለት እርስ በርሳቸው ግራ የሚያጋቡ ነገሮች የሚመስሉ ግን እውነት የሆኑ ነገሮችን ማንሳት ይኖርብናል። አንደኛው ቶተንሃም ሆትስፐርስ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ እጅግ እየተቸገሩ ከሚገኙ ከሚጠበቀው በላይ በመቸገር ስማቸው ከሚነሱ ክለቦች መካከል አንደኛው ነው። ይህንን የምንልበት ዋነኛው ምክንያት ለምሳሌ የቶተንሃም ሆትስፐርስን ያለፉትን 6 ጨዋታዎች ብንመለከት በእንግሊዝ ፕሪሚየር ሊግ ከ6ቱ አንዱንም እንኳን አላሸነፍም። ይሄ ለአሰልጣኝ ቶማስ ፍራንክ እና ለቶተንሃም ሆትስፐርስ ነገሮቹን የበለጠ አስቸጋሪ እና ግራ አጋቢ ያደርጋቸዋል። ይሄ አንደኛው ጉዳይ ነው። ሁለተኛው ማንቸስተር ዩናይትድ ደግሞ ከቶተንሃም ሆትስፐርስ ጋር ያለውን ሪካርድ ስንመለከት የማንቸስተር ዩናይትድ ሪካርድ ከቶተንሃም ጋር በቅርብ ዓመታት በጣም ደካማ የሚባል የድል ውጤት የሌለው ነው። ስለዚህ ማንቸስተር ዩናይትድ ለመጨረሻ ጊዜ ቶተንሃምን ያሸነፈበትን ጨዋታ ለማግኘት የተወሰኑ ዓመታትን ወደኋላ ለመመለስ እንገደዳለን። ባለፈው
የውድድር ዓመት አራቴ በተለያዩ የውድድር አይነቶች ተገናኝተው አራቱንም ቶተንሃም ሆትስፐርስ አሸንፏል። በእንግሊዝ ፕሪሚየር ሊግ የተቸገረ ነገር ግን ማንቸስተር ዩናይትድ ላይ ውጤት ለማምጣት አቅም ኬትም የሚያገኘው ቶተንሃም ዛሬስ ምን ያሳያል ነው። በነገራችን ላይ ሁለቱ ክለቦች በቶተንሃም ስቴዲየም በመጀመሪያው ዙር የዘንድሮ የውድድር ዓመት ባደረጉት ጨዋታ 2-2 ጨዋታቸውን አጠናቀው እንደነበረ ማስታወስ ይኖርብናል። ዛሬ በኦልድ ትራፎርድ ማንቸስተር ዩናይትድ ይሄንን ቶተንሃም እየወሰደበት ያለውን የበላይነት የማስተካከልን ስራ ይሰራል ተብሎ ነው የሚጠበቀው። ከቶተንሃም ጋር በሚደረገው ጨዋታ ዙሪያ ማይክል ካሪክ፣ ስቲቭ ሆላንድ፣ እነ ጆናታን ዊድጌት ተጫዋቾቹን እንዴት ባለ መንገድ አዘጋጁ የሚለውን በተመለከተ ቢቢሲ የቀድሞውን የአሰልጣኝ ሰር አሌክስ ፈርጉሰንን መንገድ በአብዛኛው ሊከተሉ ይችላሉ ብሏቸዋል። እነ ማይክል ካሪክን ሰር አሌክስ ፈርጉሰን ከቶተንሃም ጋር የሚደረግ ጨዋታ ባለበት ዕለት ለተጫዋቾቻቸው በመልበሻ ቤት የሚናገሩት ንግግር ብዙም ረጅም አይደለም፣ አንድ አረፍተ ነገር ብቻ ይናገራሉ አሉ። ልጆች ዛሬ የምንጫወተው ከቶተንሃም ጋራ ነው ብቻ ብለው ነው የሚያበቁት። ካሪክም ይሄንን ሊላቸው ይችላል። ከቶተንሃም ጋር የሚደረግ ጨዋታ ማንቸስተር ዩናይትድን እንዴት ያለ ዋጋ እንዳስከፈለው፣ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ እየተሳተፈ ያልሆነው ቶተንሃም ሆትስፐርስ 1-0 አሸንፎት የዩሮፓ ሊግን ዋንጫ ስለወሰደበት ነው። ስለዚህ ሰር አሌክስ ፈርጉሰን እንደሚሉት ላርስ ኢትስ ቶተንሃም፣ በቃ ከቶተንሃም ጋር ነው ጨዋታው የሚለውን ይነግሯቸዋል። ምን ማድረግ እንዳለባቸው ብዙ ትርጉም አለው ይሄ ንግግር በአጭሩ የሚነገርበት ምክንያት ለተጫዋቾቹ ይገባቸዋል። ሮይ ኪን ይሄንን ነው ሊያደርግ የሚችለው ይለዋል ማይክል ካሪክን። ስለዚህ ከቶተንሃም ጋር የሚደረገው ጨዋታ ለማንቸስተር ዩናይትድ አንድም ከ68ኛው የሚዩኒክ አደጋ በኋላ የሚደረግ ጨዋታ ነው። ስለዚህ እነዛን ሙታን ለማሰብ በክብር እየዘከሯቸው ነበረ ትላንትናም። ይሄንንም ለማስቀጠል ዛሬ ኦልድ ትራፎርድ ላይ የተወሰኑ ስሜቶች ይንጸባረቃሉ። ያ በሚከበርበት ዕለት፣ እነሱ በሚታወሱበት ዕለት ደግሞ ማንቸስተር ዩናይትድ በደንብ ፐርፎርም አድርጎ ቶተንሃም ሆትስፐርስን እንዲያሸንፈው ይጠበቃል ነው። ስለዚህ ባለፉት 6 ጨዋታዎች ከቶተንሃም ጋራ ሲገናኝ ማንቸስተር ዩናይትድ የድል ውጤት የለውም። በ3ቱ አቻ ወጥቷል፣ በ3ቱ ደግሞ ተሸንፏል ነው። ከ6 ጨዋታዎች በኋላ ለመጀመሪያ ጊዜ ቶተንሃምን ለማሸነፍ ማንቸስተር ዩናይትድ የተሻለ አቅም አለው። ባለፉት 3 ጨዋታዎች ላይ ያየናቸው ነገሮች ይህንን ተስፋ እንድናደርግ መብት ይሰጠናል ይላሉ የማንቸስተር ዩናይትድ ደጋፊዎችም። ከዛ በተጨማሪ ግን በዛሬውም ጨዋታ ላይ ከካዚሜሮ የማንቸስተር ዩናይትድ ደጋፊዎችም የእግር ኳስ ተንታኞችም ብዙ ነገሮችን ይጠብቃሉ። የእውነት ለመናገር ካዚሜሮ እንደገና የሚገርመውን ብቃቱን እያገኘ መጥቷል። የሚወደድ ሆኗል። ካዚሜሮ በቀደም ከፉልሃም ጋር በተደረገው ጨዋታ አሲስት አደረገ፣ ያውም ባላይ አቀብሎ፣ ከዛ አስቀድሞ ደግሞ በግንባር ገጭቶ ጎል አስቆጥሮ ነበረ። ተቀይሮ ሲወጣ የማንቸስተር ዩናይትድ ደጋፊዎች ከመቀመጫቸው ተነስተው እንዴት በክብር ወደ ማረፊያ ቦታው እንደሸኙት ላየ ሰው የዚህ ልጅ ተወዳጅነት በማንቸስተር ዩናይትድ ቤት ውስጥ ምን ያህል እንደደረሰ ሁላችንም ያየነው ያስተዋልነው ነው። ውጤታማነቱንም ብናነሳ በተመሳሳይ ነው። ካዚሜሮን ቀይሮ የገባው ኡጋርቴ ነው። ኡጋርቴ ከካዚሜሮ ሜዳ ላይ የቆየባቸው ደቂቃዎች ከግማሽ ያነሱ ናቸው። ያ ማለት የካዚሜሮ የሜዳ ላይ ቆይታ በደቂቃ ከኡጋርቴ ጋር ሲነጻጸር ከእጥፍ በላይ ይበልጣል። ነገር ግን ማንቸስተር ዩናይትድ ከኡጋርቴ ሜዳ ላይ መኖር ጋር ተያይዞ ብዙ ጎል ይቆጠረበታል። ካዚሜሮ ሜዳ ላይ ሲኖር ከሚቆጠረው ጋር ሲነጻጸር ካዚሜሮ እያለ የሚቆጠረው ጎል አነስተኛ ነው። ስለዚህ ካዚሜሮ በነገራችን ላይ ለማንቸስተር ዩናይትድ ከፈረመበት ጊዜ አንስቶ በእንግሊዝ ፕሪሚየር ሊግ ብዙ በቴስታ ወይም በግንባር ኳስን ገጭቶ ወደ ጎልነት በመቀየር ምርጡ ሚድፊልደር እሱን፣ ሌላ ከሱ የሚሻል ቁጥር ያለው አማካይ ተጫዋች የለም በእንግሊዝ ፕሪሚየር ሊግ። ይሄ ከጎል ማስቆጠር አቅም ጋር በተያዘ ነው። ከመከላከልም አቅም ጋር በተያዘ እሱ ሜዳ ላይ ሲኖር ማንቸስተር ዩናይትድ ላይ የሚቆጠረው የጎል ብዛትና እሱ ተቀይሮ ወጥቶ እነ ኡጋርቴ ወደ ሜዳ ሲገቡ ዩናይትድ ላይ የሚቆጠረው የጎል ብዛት እነ ኡጋርቴ በትንሽ ደቂቃ ብዙ ጎል ማንቸስተር ዩናይትድ ላይ እንዲያገባ ክፍተትን ይፈጥራሉ ነው። ስለዚህ ይሄንን ካዚሜሮ በዛሬው ጨዋታ ላይ ማንቸስተር ዩናይትድ በእጅጉ በጣም ለትልቅ አገልግሎት የሚጠብቀው መሆኑን ማንሳት ይቻላል።
እንግዲህ የጥር የተጫዋቾች የዝውውር መስኮት ተዘግቷል። አዲስ የመሃል ሜዳ ተጫዋች ማንቸስተር ዩናይትድ አላስፈረመም። ስለዚህ አሁንም በዛሬው ጨዋታ ላይ ኮቢ ሜኖንና ካዜሜሮን ይጠቀማል ካሪክ ተብሎ ነው የሚጠበቀው። የሁለቱ ጥምረት ለማንቸስተር ዩናይትድና ለካሪክ የእስካሁን ጉዞ በደንብ አድርጎ አዋቷቸዋል ብለን ልንናገር እንችላለን። የካዚሜሮንና የኡጋርቴን ቁጥሮች ብናነጻጽር ለምሳሌ 22 ጨዋታዎችን ተጫውቷል በዘንድሮ የውድድር ዓመት። ኡጋርቴ ደግሞ በ17 ጨዋታዎች ላይ ተሳትፎ አድርጓል። የደቂቃን ጉዳይ ስናነሳ ካዚሜሮ 1558 ደቂቃ ሜዳ ላይ ታይቷል ዘንድሮ በፕሪሚየር ሊጉ። የኡጋርቴ 750 ነው። ለዚህ ነው የኡጋርቴ በግማሽ ያንሳል ወይም ደግሞ የካዚሜሮ በእጥፍ ይበልጣል የምንለው። በዚህ ጊዜ ታዲያ ማንቸስተር ዩናይትድ ከካዚሜሮ ጋር ሆኖ 33 ጎል ያገባል፣ ከኡጋርቴ ጋር ሆኖ 11 ጎል ያገባል። ይሄ ደቂቃው ስለሚጨምር ነው ብለን እንረዳ፣ ምንም ችግር የለውም። ነገር ግን የሚገባባቸው ጎል ደግሞ ማንቸስተር ዩናይትዶች ካዚሜሮ ሲኖር 18 ነው፣ ኡጋርቴ ሲሆን ግን 20 ነው። ስለዚህ አነስተኛ የሜዳ ላይ ቆይታ ኖሮት ግን ብዙ ጎል ማንቸስተር ዩናይትድ ከኡጋርቴ ጋር ሲሆን ይገባበታል ማለት የካዚሜሮ መጉደል ወይም ተቀይሮ መውጣት ወይም በጨዋታው ላይ አለመኖር ማንቸስተር ዩናይትድ ቤት ውስጥ በጣም ትልቅ የሚባል ተጽዕኖን ይፈጥራል ነው። በነገራችን ላይ ትላንትና እዚህ አትሌቲክ ላይ አንድ ጥያቄ ሲጠይቁ ነበረ። የጠየቁት ጥያቄ አሁን ካሉት የማንቸስተር ዩናይትድ ተጫዋቾች እስከ ውድድር ዓመቱ መጨረሻ ማን ባይኖር ነው ማንቸስተር ዩናይትድ ቤት ውስጥ ትልቅ ክፍተት የሚፈጠረው ብለው ሲጠይቁ በእርግጠኝነት ብለው እነሱ ያስቀምጡት አብዛኛው የዚህ ጥያቄ መላሾች ማንቸስተር ዩናይትድ ካዚሜሮን ካጣ ይጎዳል ብለው ነው የሚሉት። ምክንያቱም የካዚሜሮ ሚና ለመተካት በጣም ከባድ ነው፣ በጣም አስቸጋሪ ነው ነው ብሩኖ ፈርናንዴዝ አገልግሎት በጣም ትልቅ እንደሆነ ግን የካዚሜሮ አይተኬነት እሱ በሌለ ጊዜ ማንቸስተር ዩናይትድ የሚኖረው ተጋላጭነት የሚገባበት የጎል ብዛት ይህንን አይነት መደምደሚያ ላይ ለመድረስ በጣም የሚያስገድድ ነው ይላሉ። በሌላ በኩል በቶተንሃም ሆትስፐርስ ሳይድ ደግሞ ጨዋታውን ስንመለከተው ቶተንሃም በርካታ ተጫዋቾች በጉዳት ምክንያት ዛሬ አይኖሩም። ነገር ግን ደግሞ በጣም እድለኛ ሆኖ አንዳንድ ተጫዋቾቹ ወደ ሜዳ ይመለሱለታል ተብሎ ነው የሚጠበቀው። ስለዚህ የሚመለሱ ተጫዋቾች እነማን ናቸው? ሮሜሮ በእርግጥ በዛሬው ጨዋታ ላይ ወደ ሜዳ ይገባል ወይ እየተጠበቀ ያለ ነገር ነው። ነገር ግን ሁላችንም ማስታወስ ያለብን ሮሜሮ በጉዳት ምክንያት አይደለም በዋናነት ከሜዳ እየራቀ ያለው በቶተንሃም ቤት ደስተኛ ሳይሆን ቀርቶ በሶሻል ሚዲያው ያጋራው ነገር በቶተንሃም ሰዎች እና በሮሜሮ መካከል ከፍተኛ የሚባል ክፍተትን ፈጥሯል። ስለዚህ ለቶተንሃም ሆትስፐርስ አንዱ ምርጡ አስደሳች የሚባለው ዜና ዛሬ በሚደረገው የማን ዩናይትድ እና የቶተንሃም ጨዋታ ሚኪ ቫንዴቬን ዝግጁ ነው ወይም ለጨዋታ ሬዲ ነው የሚሉ መረጃዎች መውጣታቸው ነው። ስለዚህ የሚኪ ቫንዴቬን መመለስ it means something ለአሰልጣኝ ቶማስ ፍራንክ የሆነ ነገር ማለት ነው። የእውነት ለመናገር ግን ደግሞ የነ ክሪስቲያን ሮሜሮ መሰለፍ አለመሰለፍ ላይ እርግጠኝነት የለም። ከዛ ውጭ ግን በጣም በርካታ ተጫዋቾች በረጅም ጊዜ ጉዳት ምክንያት ከሜዳ ይርቃሉ። ፔድሮ ፖሮ አለ፣ ኬቪን ዳንሶ አለ፣ ቤን ዴቪስ አለ፣ ሮድሪጎ ቤንታኩር አለ፣ ሉካስ ቤርጋቪል እነዚህ ሁሉ ተጫዋቾች አይኖሩም። ማዲሰን በጣም የቆየ ጉዳት ነው። መሐመድ ኩዱስ በጉዳት ምክንያት አይኖርም። ኩሉፍስኪ እንደዚሁ አይኖሩም። ሪቻርልሰንም በዛሬው ጨዋታ ላይ አይኖሩም ተብሏል። በነገራችን ላይ ሶላንኬ ግን ከጉዳት ከተመለሰ በኋላ በቶተንሃም ቤት በየ88 ደቂቃው ጎል የሚያስቆጠር ተጫዋች ሆኖ መጥቷል። የዚህ ተጫዋች የሶላንኬ መመለስ ማንቸስተር ሲቲ ጋር ነጥብ ለመጋራት ቶተንሃምን ምን ያህል እንዳገዘ ሁላችንም እናስታውሳለን። ስለዚህ በደጋፊዎችና በተጫዋቾች መካከል በእኛና በደጋፊዎቻችን መካከል ተጋግዞ መስራት ቶተንሃምን ወደ ተሻለ ደረጃ ይወስደዋል፣ ቶተንሃምን ወደ አሸናፊነት ይመልሰዋል የሚል አስተያየትን አሰልጣኝ ቶማስ ፍራንክ ሰጥተዋል። በጣም ብዙ ሰዎች የሚጠይቁትን እኛም የተወሰነ ሀሳብ የምንሰጥበትን አንድ ጉዳይ ደግሞ እናንሳ። በእርግጥ ሸገር ስፖርት ላይ የተነጋገርንበት ቢሆንም ለማይክል ካሪክ ማንቸስተር ዩናይትድ የቋሚ ቅጥር እድል ይሰጠዋል? በቋሚነት ማንቸስተር ዩናይትድን እንዲይዝ ያደርገዋል ወይ? እኛ ከተነጋገርንበት በኋላ ሁለት መሰረታዊ ነገሮች ተነስተዋል። አንደኛው ማንቸስተር ዩናይትድ በቋሚ አሰልጣኝነት ማንን ሊቀጥር ይችላል የሚለውን አወራራጆች
የመቀጠር እድላቸውን ለተለያዩ አሰልጣኞች ሰጥተዋል። ለምሳሌ ለማይክል ካሪክ የሰጡት እድል አለ፣ ለአሰልጣኝ ሉዊስ ኤንሪኬ የሰጡት እድል አለ። ከዛ በተጨማሪ ደግሞ ለክሪስታል ፓላሱ አሰልጣኝ ለግላስነር፣ ለበርንመዝ አሰልጣኝ የተሰጠ እድል አለ። ለእነዚህ ሁሉ ለነዣቪ ጨምሮ እድሎች ተሰጥተዋል። ስለዚህ የማይክል ካሪክ የመቀጠር እድል እነዚህ አወራራጅ ድርጅቶች ከሰጡት ሰፊ እድል ለማን ተሰጠ፣ አነስተኛ እድል ለማን ተሰጠ ከሚለው አንጻር ስቲል ዋይድ ኦፕን ነው። ካሪክን ማስቀጠልም አለማስቀጠልም ማንቸስተር ዩናይትድ ቤት ውስጥ ሊኖር ይችላል የሚለው ነገር ወጣ። ይሄ ከአወራራጅ ድርጅቶች ስሞችን ጠርተው የገሌ የመቀጠር እድል ይሄን ያህል ነው፣ የገሌ የመቀጠር እድል ይሄን ያህል ነው ማለታቸውን ተከትሎ አነጋጋሪ መሆኑ ነው። ሁለተኛው በጋዜጣዊ መግለጫ ላይ ትላንትና ማይክል ካሪክ አንድ ነገር ተናገረ፣ የሆነ ነገር አነሳ። ያነሳው ነገር ደግሞ ምንድን ነው? ማንቸስተር ዩናይትድ ይሄ ኒጀርክ ዲሲሽን እንዲወስን አይጠበቅም ማለት ምን ማለቱ ነው? ኒጀርክ ዲሲሽን ሲባል አሁን ማንቸስተር ዩናይትድ ሲቲን አሸነፈ፣ አርሰናልን አሸነፈ፣ ፉልሃምን አሸነፈ። ስለዚህ እነዚህን ጨዋታዎች ስላሸነፍን ካሪክን ቀጥረናል እንዲል አይጠበቅም። የችኮላ ውሳኔ ማለት ነው። የችኮላ ውሳኔ እንዲወስን አይጠበቅም። ስለዚህ ማንቸስተር ዩናይትድ የሚወስነውን ማንኛውንም ውሳኔ ሊወስን ይችላል። በዩናይትድ ቤት ውስጥ የሚወሰነውን ውሳኔ እናከብራለን። እኛ ግን ማንቸስተር ዩናይትድን እና የማንቸስተር ዩናይትድን ደጋፊዎች የሚመጥን የሜዳ ላይ እንቅስቃሴና እነሱን የሚያስደስት ማንቸስተር ዩናይትድን ወደ ክብሩ የሚመልስ ፐርፎርማንስና ውጤት ማምጣታችንን እንቀጥላለን። ከዛ በኋላ በዩናይትድ በኩል የሚወሰነውን ውሳኔ በጸጋ እንቀበላለን ብሏል። ግን በኦልትራፎርድ ሆም ፊሊንግ አለኝ አለ፣ ቤቴ የመሆን አይነት ስሜት ነው የሚሰማኝ ብሎ ደግሞ ይሄንን ንግግሩን ለምሳሌ ቢቢሲ ምን ብሎ ጠቁሞታል? ተስፋ እያደረገ ነው በኦልትራፎርድ የቋሚ ቅጥር ውሳኔ እንዲሰጠው እድል እንዲሰጠው ተስፋ እያደረገ ነው ብሎ ተርጉሞታል። ካሪክ ግን ይሄንን ተናግሯል። ስለዚህ የካሪክ የመቀጠርና ለመቀጠር ጉዳይ በዚህም ማግባብ ተነስቷል ለማለት ነው። በሌላ በኩል ማንቸስተር ዩናይትድ ለምንድን ነው እስካሁን ቋሚው አሰልጣኝ ማን ሊሆን እንደሚችል ምን እየሰራ ምን እያደረገ እንደሆነ የማይናገረው ለምንድን ነው የሚል ደግሞ ጥያቄን የሚያነሱ ሰዎች አሉት። ይሄንን ጥያቄ የሚያነሱ ሰዎች የሚመለስላቸው መልስ በዋናነት አንደኛ ደረጃ ላይ የሚቀመጠው ማንቸስተር ዩናይትድ አሁን ላይ እንደ ኦሌጎና ሶልሻ አይነት ውሳኔን ለመወሰን ምንም የሚያጣድፈው ነገር የለም ነው። ለምሳሌ ቢቢሲ ምን ብሎ ይጠይቃል? ዋይ ማን ዩናይትድ አር ቴኪንግ ዜር ታይም ኦቨር ማናጀር ዲሲሽን። ለምንድን ነው ይሄን ያህል ጊዜ የወሰዱት? ይሄ የውድድር ዓመት ካበቃ በኋላ ሉዊስ ኤንሪኬ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ ስራ ይጀምራል። ቶማስ ቱኸል እንዲሆናል፣ ካሪክ ይቀጥላል ማለት ለምንድን ነው ያልቻሉት ብሎ ነው የሚጠይቀውና ለዚህ ጥያቄ መልስ ይሆናሉ ያላቸውን ነገሮች የሚያስቀምጠው። ይህንን ሲያስቀምጥ ነው እንግዲህ የኦሌጎና ሶልሻ ምሳሌ ለማንቸስተር ዩናይትድ ትልቅ ትምህርት የሰጠ ነው። ሁላችንም እንደምናስታውሰው ኦሌጎና ሶልሻ ለማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተደርጎ ከተሾመ በኋላ ሞሪኒዮ ተባረው ማለት ነው በመጀመሪያዎቹ 8 ጨዋታዎች ማንቸስተር ዩናይትድ በሙሉ ጨዋታዎቹን አሸነፈ። ከመጀመሪያዎቹ 17 ጨዋታዎች ማንቸስተር ዩናይትድ የተሸነፈው በአንድ ጨዋታ ብቻ ነው፣ በፓሪስ ሴን ጀርማ የተሸነፈው። ከዛ በኋላ ግን እሱንም ቢሆን ከ3 ሳምንት በኋላ ውጤቱን ሪቨርስ አድርጎ እነ ማርከስ ራሽፎርድ እንዴት አድርገው ጨዋታውን እንዳሸነፉ ሁላችንም እናስታውሳለን። ማንቸስተር ዩናይትድ ወደ ቀጣዩ ምዕራፍ አለፈ። ፓሪስ ሴን ጀርማ ከውድድሩ ተሰናበተ። ያንን ተከትሎ 3 ሳምንት በኋላ የ3 ዓመት ኮንትራት ለኦሌጎና ሶልሻ ተሰጠው። ለምን አይቀጠርም ከተባለ በኋላ ማለት ነው። ያንን የቋሚ የ3 ዓመት ቅጥር ካገኘ በኋላ ግን ማንቸስተር ዩናይትድ ከመጨረሻዎቹ 12 ጨዋታዎች በ8ቱ ተሸነፈ። ማንቸስተር ዩናይትድ በ8ቱ ተሸነፈ ስንል ይሄ ቀላል አይደለም። ስለዚህ ፋቲክ መጣ ተባለ። ኦሌጎና ሶልሻ እና የማንቸስተር ዩናይትድን አቀራረብ ተጋጣሚዎች አወቁት የሚል ትርጓሜ ተሰጠው። ልብ እንበል ከመጀመሪያዎቹ 17 ጨዋታዎች አንድ ብቻ የተሸነፈው ማንቸስተር ዩናይትድ ከመጨረሻዎቹ 12 ጨዋታዎች ግን በ8ቱ ተሸነፈ፣ 2 ብቻ አሸነፈ፣ 2ቱን ደግሞ ባቻ ውጤት አጠናቀቀ ማለት ነው። ስለዚህ እንዲህ ያለው ነገር ያጋጠመኝ ይሆን ብሎ ማንቸስተር ዩናይትድ ሊፈራ ሊሰጋ እንደሚችል መጠበቅ አለበት ነው። ሁለተኛው የዓለም ዋንጫው ይለቅ። የዓለም ዋንጫው ካለቀ በኋላ በጣም ብዙ አሰልጣኞች አቬለብል ይሆናሉ። ያኔ ረጋ ብሎ ለመምረጥ ረጋ ብሎ ለመወሰን እድል አለኝ። ምንም የሚያጣድፍ ምንም የሚያቻኩል ነገር የለም ነው ቋንቋው ማንቸስተር ዩናይትድ ቤት። ስለዚህ
ማድረግ ያለበት ካሪክ እያሸነፈ መቀጠል፣ ማንቸስተር ዩናይትድን እያሻሻለ መቀጠል አለበት ነው የምንለው። ለማንኛውም 9 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር ዩናይትድ ቶተንሃም ሆትስፐርስን ያስተናግዳል። ምን ለማየት ተዘጋጅታችኋል? አራተኛው ድል በካሪክና በዩናይትድ የሚመዘገብ ከሆነ ጨዋታው እንዳለቀ ወዲያው በዚሁ የዩቲዩብ ቻናላችን ስለምንመጣ ምን ርዕስ ሰተነው እንምጣ የሚለውን አሁንም ላኩልን እንላለን። 12 ሰዓት ላይ አርሰናል ሰንደርላንድን ያስተናግዳል። ለአርሰናል ምርጥ ወሬም አለ። አርሰናል እንግዲህ የተጎዱ ተጫዋቾች አሉት። ለምሳሌ የኦዴጋርድ ጉዳት አለ፣ ቡካዮ ሳካ ተጎድቷል፣ ጁሪያን ቲምበር። እነዚህ በክፍት የቡድኑ ልምምድ ፕሮግራም ላይ አልታዩም በሚል ጉዳታቸው አሳሳቢ ነው፣ የዛሬው ጨዋታ ላይ አይገኙም የሚል ነገር ነበር። ነገር ግን ትላንት በተሰጠው ጋዜጣዊ መግለጫ ላይ ኦፍኮርስ ቡካዮ ሳካ ለዛሬው ጨዋታ አይደርስም፣ ግን በጣም ጥቂት ቀናቶች ናቸው የቀሩት ወደ ሜዳ ለመመለስ፣ ወደ ልምምድ ለመመለስ፣ ለአርሰናል እንደገና ለመጫወት። የዳሌ አካባቢ የህመም ስሜት ነው ያለው። ስለዚህ ከሱ ሙሉ በሙሉ አገግሞ ቡካዮ ሳካ ዳግም ወደ ሜዳ እንዲገባ ጥቂት ቀናቶችን መጠበቅ አለብን የሚል አስተያየትን አርቴታ ሰጥቷል። ይሄንን ብቻ ሳይሆን አርቴታ ገራው የኦዴጋርድም ጉዳይ ጥቂት ቀናት ይቀሩታል ነው። የኦዴጋርድ ጉዳት ልክ ለምሳሌ ለሳካ ሂፕ ነው እንዳለው ወይም የዳሌ አካባቢ ህመም ነው እንዳለው ለኦዴጋርድ ግን እንዲህ ነው አልተባለም። ሌሎች ዘገባዎች በኦዴጋርድና በአርቴታ መካከል የተፈጠረ አለመግባባት አለ። የአርቴታ ውሳኔ ከዚህ አለመግባባት ጋር ይያያዝ ይሆን ብለው ጥያቄን የሚያነሱ አሉ። ስም አልተሰጠውም የኦዴጋርድ ጉዳት። ከዛ ውጭ ግን ትልቁና ምርጡ ዜና ጁሪያን ቲምበርን አርቴታ አረጋግጦ ተናግሯል። ዛሬ ለጨዋታው ዝግጁ ነው፣ አቬለብል ነው፣ በቃ አለ። ስለዚህ ጁሪያን ቲምበርን መጠቀም ይችላል፣ ለጨዋታው ዝግጁ ወደሚያደርገው ጤንነት ተመልሷል ብሏል ማይክል አርቴታ። ስለዚህ ይሄም በአርቴታ በኩል የተነገረው ነገር ለአርሰናል በጣም አሪፍ ነው። ከዛ በተጨማሪ ግን ጋዜጠኞች አርቴታን ሲጠይቁት ማንቸስተር ሲቲ ነገ ከሊቨርፑል ጋር ነው የሚጫወተው፣ ዛሬ ሰንደርላንድን ማሸነፍ ማለት የ9 ነጥብ ልዩነት መፍጠር ማለት ነው። ይሄንን እድል ለመጠቀም ምን ያህል ተዘጋጅታችኋል አሉት። ይህንን በሚጠየቅበት ጊዜ አርቴታ የተናገረው ነገር ልክ ነው፣ ይህንን ማድረግ በጣም ያስፈልጋል። ነገር ግን መረሳት የሌለበት ሰንደርላንድ ትልልቅ የሚባሉ ጨዋታዎች ላይ ትልልቅና ምርጥ የሚባል ውጤትን ያመጣ በጥሩ መንገድ የተዘጋጀ በጥሩ መንገድ እየሰለጠነ የሚገኝ ቡድን ነው። በጣም በእርግጠኝነት የማረጋግጠላችሁ ከባድ ጨዋታ እንደሚሆን ነው። ሰንደርላንድ ጨዋታው ኮምፕሌክስ ነው፣ ውስብስብ ነው። ስለዚህ ይህንን ውስብስብ ጨዋታ ለማለፍ እና በድል ውጤት ለማዘጋጀት ምን ማድረግ እንዳለብን ገብቶናል። ምክንያቱም ተጋጥመናል ከሰንደርላንድ ጋር፣ ሰንደርላንድን ገጥመን አይተነዋል። ስለዚህ ከሰንደርላንድ ጋር የሚደረግ ጨዋታን እንዴት ማሸነፍ እንዳለብን በቂ ትምህርት ወስደናል ነው። ዞሮ ዞሮ ከሲቲ 9 ነጥብ ለመብለጥ ብለን ምናምን ሳይሆን ጨዋታውን ማሸነፍ አለብን። በቃ ይህንን ጨዋታ ለማሸነፍ ወደ ሜዳ እንገባለን። አሸንፈን ለመውጣት የሚያስፈልገንን ነገር በሙሉ እናደርጋለን። ይህንን ስናደርግ የ9 ነጥብ ልዩነቱ ሊፈጠር ይችላል። ለእኛ ግን ታርጌቱ ያንን ማድረግ ሳይሆን ጨዋታውን ራሳችን እንዴት አድርገን እናሸንፍ የሚለው ነው የሚል አስተያየትን ሰጥቷል። አርቴታ ግን ሰንደርላንድን አድንቆ ሰንደርላንድ በጣም በጣም ብዙ የሚያስከብሩ ነገሮችን ያደረገ መሆኑን ተናግሯል። ለአርሰናል አሪፍ ዜና ብዬ የማነሳው ሌላው ነገር የቀድሞ የክለባቸው ተጫዋች ግራኒት ዣካ በዛሬው ጨዋታ ላይ ሰንደርላንድን ወክሎ በመሃል ሜዳው ላይ አናየውም። ግራኒት ዣካ በዘንድሮ የውድድር ዓመት ለሰንደርላንድ የሰጠውን አገልግሎት ከጉዳት በፊት ላየ የዚህ ተጫዋች አለመኖር ሰንደርላንድን ያሳሳል። ለሰንደርላንድ ተጋጣሚዎች ደግሞ በጣም መልካም አጋጣሚን ይፈጥራል። ከ2016 እስከ 2023 ድረስ የአርሰናል ተጫዋች ሆኖ 297 ጨዋታዎችን ለአርሰናል ያደረገው ግራኒት ዣካ በጀርመን ቡንደስሊጋ ለክብር ለድል ለዋንጫ አሸናፊነት በቃ። እንደገና ወደ ሰንደርላንድ ከተዘዋወረም በኋላ ለሰንደርላንድ በአምበልነትም በሜዳ ላይ አገልግሎትም ጥሩ ነገርን አደረገ። ስለዚህ የዚህ ተጫዋች አለመኖር
ሰንደርላንድን ይጎዳዋል፣ ሰንደርላንድን ያሳሳዋል። ነገር ግን ደግሞ አሰልጣኙ እንደሚናገሩት በዚህ በጥር የተጫዋቾች የዝውውር መስኮት ያስፈረሙት ኒልሰን አንጉሎ የሚባል ተጫዋች አለ ከአንደርሌክት የፈረመ እሱ በዛሬው ጨዋታ ላይ ሊሰለፍ ይችላል ብለዋል። አርሰናል መሪነቱን የበለጠ የሚያጠናክርበት እነ ጁሪያን ቲምበር የተመለሱበት የአርሰናል ደጋፊዎች ሲቲን የበለጠ ለመራቅ 9 ነጥብ ልዩነትን ለመፍጠርና ወደ ድል አስተማማኝ ጉዞን ለማድረግ የዛሬውን ጨዋታ ቡድናቸው አርሰናል መድፈኛው እንደሚያሸንፍ ተስፋ ያደርጋሉ፣ እንዲያሸንፍላቸውም ይጓጓሉ። አርሰናል ሰንደርላንድን ካሸነፈና ከነሲቲ ጋር የ9 ነጥብ ልዩነትን መፍጠር ከቻለ ጨዋታው እንዳለቀ በዚሁ ቻናል ተመልሰን ስለምንመጣ ምን ርዕስ ሰጥተን መረጃዎችን ወደ እናንተ እናድርስ ነው ጥያቄያችን። ስለዚህ ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ይሄ ነው የኛ ቻናል። ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎችም አጋሩና በተከታዮች ቁጥር እንድንበዛ አድርጉ። ከዛ ጎን ለጎን ደግሞ አሁን ያልናችሁን ትዕዛዝ ደግሞ እናንተም ታዘዙና ፈጽሙ። ዩናይትድ ካሸነፈ፣ አርሰናል ካሸነፈ ተመልሰን እንመጣለን። በነገራችን ላይ ባያሸንፉም ተመልሰን እንመጣለን። ነገር ግን ስንመጣ ምን ርዕስ ብንሰጠው ለወሬያችን ለመረጃዎቻችን ደስ ይላችኋል የሚለውን ጠይቀናል። ለተሳትፏችሁ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።